ጽናት አባቷን ትታው ስለሄደች ብዙዎቻችን በጣም የራሳችንን ሀሳብ ሰጥተናል። ብዙዎቻችን በጣም ተከፍተናል። አባቷን በዚህ ሁኔታ ትታው ባትሄድ በጣም ነበር ደስ የሚለኝ። ቤተሰቦቼ የእውነት ነው የምላችሁ። አቶ ግርማ በጣም አሳዝኖኛል። በዚህ ላይ አይነ ስውር ሆኖ የሚሳሳላት የሚወዳት ወታ እንኳን እስከምትገባ ድረስ በጉጉት የሚጠብቃት ጽናት ሌላ ሰው አምና ከአባቷ ውጭ ሌላ ሰው አምና ሻንጣዋን ይዛ መሄድ ምን እንጃ አላቅም። እውነት ለመናገር በአቶ ግርማ ሁኜ ወይም ደግሞ ግርማ ጋር ሁኜ በሱ ቦታ ሁኜ ሳስበው በጣም ከባድ ነው። በዛ ላይ እሷ ሻንጣዋን ይዛ ሰው ተከትላ ወንድ ተከትላ ስትሄድ ማለት ነው። እውነት ለመናገር እሱ ቁጭ ብሎ ነበረ ውጭ ላይ ጉሊት ከምትሸጠው እናታችን ጎን ላይ ቁጭ ብሎ ነበረ። በጣም ነበር የደነገጡት እነሱ። ምክንያቱም ልጁ እንዴት ወንድ ተከትላ እሱን ትታው ትሄዳለች ብሎ ማለት ነው። በጣም ነበር ግራ የተጋቡት ማለት ነው። እና ስለዚህ ውዶቼ በጣም ነው የደነገጥኩት እኔ ራሴ። እናንተም ደግሞ ይህን ነገር ማድረግ አልነበረባትም እያላችሁ ነው። ግን ደግሞ ምን ሊፈጠር እንደሚችል ማወቅ በጣም ከባድ ነው ማለት ነው ውዶቼ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። ስለምትሰጡኝ ሀሳብ አስተያየት ሁላችሁንም በጣም ነው የማመሰግነው ውዶቼ። እንግዲህ በዚህ ሰሞን ከዚህ በኋላ በፎቶ ብቻ ሳይሆን በቪዲዮ በምናምንም ነው መመጣላችሁ። ምክንያቱም ፎቶ ብቻ እያያችሁ እንዳይደብራችሁ በቪዲዮን በምናምን አንዳንድ ነገሮችን እያሳየዋችሁ ነው የምመጣው ማለት ነው ውዶቼ። እንደምትወዱትና እንደምትደግፉኝ አልጠራጠርም። ምክንያቱም ከዚህ በኋላ በራሴ ስራ በራሴ በቪዲዮ ልመጣ ስለምችል ከዚህ በኋላ ልመዱት ፊቴን ማለት ነው። ይሄንን ፊት ልመዱት። ሰምታችኋል? ይሄንን ፊት ማለት ነው። ይሄን የሱመያን ፊት ሁልጊዜ ታዩታላችሁ ማለት ነው። ሰምታችኋል? በፎቶ ብቻ ሳይሆን በቪዲዮ በራሴ የምመጣው ማለት ነው። እናንተ ከፈታ ሰራያልኩ እንደዚህ ቅብድምድ እያረገኝ ማለት ነው። ሰምታችኋል? እና ውዶቼ በተለይ ደግሞ ማለት ነው በጣም ግራ የተጋባረበትና እንትን ያልንበት ይሄ ልጅ ጽናትን እናቱ ጽናት እንደሆነች ጽናት እንደማትጠቅምክ አትጠቅምህም ብለዋለች። በነገራችን ላይ አትጠቅምህም፣ ይቺ ልጅ ጥሩ ሴት አይደለችም፣ ጥሩ ልጅ አይደለችም፣ ብዙ ወንዶችን ታተራምሳለች፣ እኔ ከዚህ በፊት አውቃታለሁ፣ መጥፎ ጸባይ ያላት ምናምን ብላ ነግራው ነበር። ይቺ ልጅ ማናት ብላ ፎቶ ላይ ግን ደግሞ ስሟ ሌላ እንደሆነና ጽናትን ደግሞ የምትባለው ዛሬ አግኝቻት ነበረ፣ ጽናትን አግኝቻት ነበር ብሎ ሲላት የት መቼ ብላ ስጠይቀው በተለይ የሱንም ጓደኛ የልጇን ጓደኛ መስሪያ ቤት አብሮት የሚሰራው አብሮ አደግ ጓደኛውን ስጠይቀው ጽናት የምትባለውን እዚሁ እንዳገኛት እነሱ ሰፈር ተከራይታ እንደምትኖር አባቷም አይነ ስውር እንደሆነ እሷም ደግሞ ከዚህ በፊት ታማ በዳነችበት ሰዓት ላይ አይምሮዋን እንትን እንዳለች የበፊት ነገሮችን እንደረሳች ሁሉ ነገር ሲነግራት በጣም አሪፍ ነው ነበር ያለችው ማለት ነው። ምክንያቱም ግርማ አይነ ስውር ስለሆነ ማየት አይችልም፣ በድምጽ ነው ሰውን የሚለየው። እዚህ ጋር ደግሞ ጽናት ደግሞ ነገሮችን ሁሉ ስለረሳች ከዚህ በኋላ ሮማንን ምንም ነገር እንደማታደርጋት ሮማን እርግጠኛ ሆናለች ማለት ነው። እና ግን አሁን ላይ በመሀል እየተጎዳ ያለው ግርማ ነው። የእውነት አቶ ግርማ በጣም ነው ያሳዘነኝ። አይነ ስውር ሆኖ እዚህ ጋር ማንም ሰው በሌለበት ሰዓት ላይ ቤት ኪራይ ያለ ስንት ነገር አለና ስራ ቦታ ሰራለሁ ብሎ ወይንም ደግሞ ስራ ቦታ ላይ ሰዎች እንደውሎ ሲጠይቅ የስራ መስፈርት ወይንም ደግሞ የሚሆነ ነገር ነበር የጠየቁት ማለት ነው። ለምን እንኳን አይደለም ለራሱ ለሰዎች የሚጠቅም ሰው ነበር። ግን አሁን ላይ አይነ ስውር ስለሆነ ግን ሰዎች ማንም ሰው እንደዚህ አይነትን ሰው ስራ ማሰራት አይፈልጉም ማለት ነው። እና በጣም ከባድ ነው። እና ውድ ቤተሰቦቼ እናንተስ እንዴት አያችሁት? በጣም ነው ያዘናችሁት በኮሜንት ማለት ነው። አባቷን ትታው መሄድ አልነበረባትም እሱን አምናው እያላችሁ ነው። እኔም ደግሞ ይህን ነገር ነው እያልኩ ያለሁት። ግን ሮማን ጋ ነው እየሄደች ያለች። ወደኛ ቤት እንሂድ፣ አንቺ እሱ አባትሽ አይደለም፣ ቤተሰቦች ሌላ ናቸው፣ ከሀረር ነው የመጣሽው፣ እሱ ዋሽቶ ነው ምናምን ሲላት ማመን አልነበረባትም። ማመን የነበረባት የገዛ አባቷን ነበር ማለት ነው። ግን አባቷንም አላስታወሰችውም ማለት ነው። ቤተሰቦቼ ግርማን አላስታወሰችውም ማለት ነው። በጣም ነገሮች ከባድ ሆኗል ማለት ነው ውዶቼ። ይሄ ነው ብዬ ልነግራችሁ አልችልም እና በጣም አዘኛለሁ። ግን እንግዲህ ደግሞ በቀጣይ ምን ሊፈጠር እንደሚችል አላቅም። ጽናትም ከዚህ ነገር ተምራ ወይንም ደግሞ ከዚህ ነገር ቶሎ ብላ ካልተመለሰች አባቷ በጣም ነው የሚያዝንባት። ወይንስ ደግሞ እኛ የምናቃት ጽናት አይደለችም? ግራ ተጋብቻለሁ። እናንተስ እንዴት ነው የገመታችሁት? እኔ ራሷ እኛ የምናቃት ጽናት ላትሆን ትችላለች። ድንገት የሷ መንትያዋ ወይንም የሆነ ነገር ነው በቃ እየጠረጠርኩ ያለሁት ማለት ነው።